78 ነፍስ እዚህ አድርጉት ጌታ እዚህ ቁጭ ብሎልህ ሲመዘንለት ፊቱ እንደዚህ ሲደረግ መታ አድርገው ጠጋ አድርገው ትንሻቸው እኩል ብዙ አትፍጠን ምናምን ነገር እያለ ማለት ነው። ጌታዬን እንዲህ ተሳድባችሁት የዘመኔ ቁጥር ይለቃልኩ። የኤልያስ አምላክ ይሄን ነብይ የጠራ ጌታ እግዚአብሔር አስነሳው የሚለው እንኳ እግዚአብሔርነቱ አስነሳው እየተባለ እንደዚህ ተብሎ እናትመዋለን እያሉ ነው፣ እየዛቱ ነው። ምክንያቱስ አይነኬ የሆነችው የጠፈሯ ንግሥት እንዳትነካባቸው፣ የጠፈሯ ንግሥት እንዳትነካባቸው። መሰረተ ሕይወት ማርያም የሕይወት መሰረት ማርያም ናት አሉ። ወጥንተ መድኃኒት ዘእምቀዲሙ ከጥንትም ጀምሮ መድኃኒት እርሷ ናት ያሉበትን ይህ እንዳይፈርስባቸው ነውና በጣም ኤርሚ በጣም እምወደው በጣም ማከብረው በጣም ምሳሳለት ወንድም ነው። የእውነት እላቸዋለሁ። በጣም እግዚአብሔር ይመስገን። ለዚህ ወንድም ያንዳንዳችን መጸለይ ይጠበቅብናል። መጸለይ ቢያንስ በጸሎት መደገፍ የእግዚአብሔር አቅም የእግዚአብሔር ጉልበት ይዞ እንዲገለጥ በዚህ ጉልበት ሂድ አለው። ለማን ነው እናንተ? ማን ነበረ? ጌዲዮን አባቶቻችን እንዲህና እንዲያ ብለው የሚተርኩለት አምላክ ወዴት አለ ያለ ጌዲዮን የአባቶቻችን አምላክ አባቶቻችን እንዲህ የሚለው ምዕራፍ 6 ላይ መሳፍንት ላይ ከዛ ምን አለው? የእግዚአብሔር መልአክ ይለዋል። ከላይ የእግዚአብሔር መልአክ ይለዋል እና ከዛ ምን አለው? በዚህ ጉልበት ምን በል ሂድ። ምንድነው ጉልበቱ? የእግዚአብሔር ዕውቀት፣ እግዚአብሔር ረዳት እንደሆነ ማወቅ፣ እግዚአብሔር አምላክ እንደሆነ ማወቅ። ይሄ ነው ጉልበቱ፣ ሌላ አይነት ጉልበት አይደለም። አባቶቻችን እግዚአብሔር ረዳን የሚሉትን ያለበትን አዎ ዛሬም ረዳት እግዚአብሔር ነው። ረድኤቴ የሰምሃ በእግዚአብሔር ረዳቴ እግዚአብሔር ነው እንዳለ ባሪያው። ስለዚህ በዚህ ጉልበትህ ምን በላ ሂድ፣ እግዚአብሔርም ተገልጦ ይላል። ከዛ በኋላ የእግዚአብሔር መልአክ ቁጥር 11 ላይ ከዛ ታች ቁጥር 12 ላይ ስትሄድ ደግሞ እግዚአብሔርም ተገልጦ ይለዋል። የእግዚአብሔር ስም ብሩክ ይሁን። ልክ እንደዚህ በዚህ ጉልበት እንዲሄድ አሁንም በዚህ ጉልበት የብዙዎች እኛም ማናውቃቸው አንዳንድ ሰዎችን እጠይቃለሁ። የሚገርም ነገር ነው እንትን የሚያደርጉት ሰዎች በዚህ ላይ ንገሩኝ ብያቸው ነበርና በጣም የሚገርም ነገር በዚህ ሳምንት በዚህ 15 ቀናት ውስጥ ጌታን የሚቀበሉ ሰዎች በየቸርቹ በዝተዋል። በየቸርቹ ለምን? ይህን ያመጣው ጣጣ ያመጣባቸው የራሳቸው ጣጣ ማርያም መለኮታዊት ናት ያሉበትን ያጸደቁበትን ሊቃውንት ድፍን ሊቃውንት ባሉበት ድፍን ሊቃውንት ሲኖዶሱ ሙሉ ሆኖ ማርያም ካካትልም ነበረ። መለኮታዊ የሆነ ነገር ያቀልጠው ነበረ። በውስጧ ያለ መለኮት ስጋ የለበሰች ብለው ሲያውጁ የምንቆርሰው የምንበላው ስጋና ደም የእርሷ ነው ያሉበት በሊቃውንት ጉባኤ ፊት ነው። አእላፍ ሊቃውንት ያሉበት ስለሆነ ቤተክርስቲያን ይወክላል። የግለሰብ አይደለም። የግለሰብ የሚባለው ብቻውን ሲናገረው ነውና ወደ መጽሐፍ ቅዱስ ስንመጣ አሁንም ተበርዘዋል አይገልጸውም። የእናቱ ምልጃ እየተባለ ርዕስ እየተሰጠው ዮሐንስ ወንጌል ምዕራፍ የእናቱ ምልጃ። የሚገርም ነገር የድፍረት ጥግ ሄደች እኮ። አወዳደቋ እንደ ባቢሎን ሊሆን ነው። አወዳደቋ የከፋ ይሆናል። ከምትወድቅ ይልቅ እዚያው እንዳለች ተሐድሶ ብታደርግ ደስ ይለን ነበረ። ብትታደስ ደስ ይለን ነበረ እና ወድቃለች፣ እውነት ነው። ተበርዘዋል፣ እውነት ነው። አይ አልተበረዘም የሚል ካለ ይምጡ ጠጪዎቹ። ለምንድን ነው ምእመኑ የማይቀደሰው? እህቴ ሊያ በጣም እየተናገረች ነበረ። እውነቷ ነው እኮ እንዴ 20 እና 30 ሺህ ህዝብ ተሰብስቦ
እገሌ ይመጣል፣ ሰባኪ እንትና ይመጣል ተብሎ 20-30 ሺህ ህዝብ ተሰብስቦ እዚያ ዙሪያ ላይ የሚመጣው ሰው ለእኛም ጊዜ ስጡና እርሶ ብቻ መድረኩን ያዙት። መርጌታ መልካም። እሺ እንደምን አደሩ? ቆይ ለካ መርጌታ ነው። ተፎ አደርከ መሪ ፏደር ከመሪ በዚህ አጋጣሚ የሚያስተላልፍልዎት ነገር እይዛ አብይ ነገር ማፉክሙን የሚለውን ነገር ደግሞ ያስቡበት። ብዙ አልናገርም፣ አልሳደብም። እኔ ልሳደብም አይደለም የገባሁት። በመጀመሪያ አነጋገራችን እናስተካከል። ይሁዳ መልእክት ምዕራፍ 9 ላይ ስንመለከት ስለ ሙሴ ጋር ሰይጣን በተከራከረው ጊዜ የስድብ ቃል ሊናገር አልደፈረም። ቆሻሻ አይባልም፣ ነውር ነው። እኔ ፔንቴ እስካሁን ድረስ ሲሳደብ ሰምቼ አላውቅም። አይደለም ቆይ እወጣለሁ። እሺ እኔ ሁሉ ነው ወይ አይደለም አባትዬ፣ የተናገሩት ነገር ትክክል አይደለም። ምን አባት ሲናገሩ እናውራ። 5 ደቂቃ ብቻ ነው፣ ከዛ ይቀጥላሉ። አንድ ደቂቃ አይደለም እሰጠዎታለሁ። ቆይ እንጂ አንድ ደቂቃ ታገሱኝ። እስካሁን እያወሩ ቆይተዋል። ቆይ እርሶ ብቻ የሚያወሩ በዛ ላይ እንዲያወሩ ነው ማለት ነው። አዳምጡኛ። መጀመሪያ ለም ሰው እያዳመጠን ነው። መጀመሪያ ለመነጋገር ቆይ መሪ ይጠብቁ። መጀመሪያ እርሶ እኔ እስካሁን ድረስ ፕሮቴስታንቶች ሲሳደቡ አላየሁኝም። በእውነት ነው የምነግሮት፣ መጽሐፍ ቅዱስ ነው የሚሰብኩት። እርሶ ግን መርጌታ ምንወት እይጻ አብይ ነገር ማፉኩም የሚለውን ካፍህ ከአንደበትህ ትልቅ ነገር ወይ መጥፎ ነገር አይወጣ የሚለውን ዘንግተው ቆሻሻ ድርሳናት ገድላት እያሉ ይናገራሉ። ይሄ ስድብ ኃጢአት ነው። መጀመሪያ ይሄን አስተካክለው ነው ከዛን በኋላ መስበክ ያለበት የኔ አባት። ምክንያቱም የሰው ልጅ የተከበረ ነው። ከዚህ ከ22ቱ ስነ ፍጥረት 22ኛው ስነ ፍጥረት የሰው ልጅ የተከበረ ስለሆነ በታች ማለት የሰው ልጅ ህንፃ ነው፣ የክርስቶስ ማደሪያ ነው። ያን ይሄ የክርስቶስን ማደሪያ ህንፃ አያራክሱ፣ ዝቅ አድርጉ። የፈለገ ነገር ቢሆን ስህተት ቢኖርበት ወንጌልን ሰብከው ለመመለስ ይሞክሩ። ከዛ ውጪ በስድብ ማንንም ሊመልሱ አይችሉም፣ ማንንም ሊያሳምኑ አይችሉም። እኔ እስካሁን ድረስ ብዙ ፕሮቴስታንቶች ጋር ከታተላለሁኝ፣ ማንም ይሳድ ፕሮቴስታንት አላየሁኝም። የእርሶ ደግሞ ምንድነው ይሄ ስድብ? እንደው ነውር አይደለም እንዴ? ነውር ነው እኮ ዘለፋ፣ ዝልፎ ለጠቢ መሆኑ ነው እንዴ? ዝልፎ ለጠቢ ብለው ይሄን አይደለም። አባታችንና መርጌታ ነኝ ብፁዕ ነኝ እያሉ ነው እንግዲህ። ሆኖ ችግር የለም፣ መብቶት ነው። ማንም ይከለክለው የለውም። ግን አይሳደቡ፣ በስነ ስርዓት ይናገሩ ማለት ፈልጌ ነው። ይቀጥሉ። እሺ ስድብ ኃጢአት ነው። ሰዓት ቃል ትበቆ እንግዲህ ጥበበኛ ነኝ ካሉ ለጠቢብ ሰዓት ቃል ትበቆ፣ ለልባም ሰው አንዲት ቃል ትበቃዋለች ይላል አይደል? ወለዓብድሰ ለእመዘለፍኮ ወገሰጽኮ በምንትን ይሰማዓከ አላ ዘነበረ ያፈቀረከ ይጸልዓከ። መጽሐፈ ምሳሌ ይመስለኛል። መጽሐፈ ምሳሌ ላይ ለጠቢብ ሰዓት ቃል ትበቆ፣ ለልባም ሰው አንዲት ቃል ትበቃዋለች። ወለዓብድሰ ለእመዘለፍኮ ወገሰጽኮ በምንትኑ ይሰማዓከ። ሰነፉን ግን ብትገስጸው ምን ብትለው በምን ይሰማሃል? አላ ዘነበረ ያፈቀረከ ይጸልዓከ። እንዲያውም ይወድህ የነበረውን ምን ይልሃል? ይጠላሃል እንዳሉት ሆነና መጽሐፉ ርዕሶ እዚህ ጋር የኢትዮጵያ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዘዋል ይላል። 100% ሲደመር ሌላም ካለው የተበረዘ መጽሐፍ ስለመሆኑ ስለዚህ በገድላት ላይ ይተውት፣ አናንሳው። አሁን የሚጥል በሽታ እንደነበረባቸው አቡነ ሐራ ያውቃሉ? ይኸውልዎት አባትዬ ያውቃሉ ወይ? መጀመሪያ ያውቃሉ? ቆይ አዳምጡኝ። መጀመሪያውን ማለት ስለ ገድላት ይሄን ይመልሱ። የጻድቅ ሰው ጸሎት ያድናል የሚለው አይደለም። ቆይ ማን ነው ጻድቁ? ስለ ገድላት ከሄደ ማን ነው በጻድቁ ነው? ጻድቁ ማን ነው? እሺ ገድል ማለት ምን ማለት ነው? ማን ነው ጻድቁ ነው ያልኩት?
እሺ እኛውን አቡነ ሐራን አነሱ ስለ ጻድቅ አነሳልኛ እሺ ገድል ማለት ምን ማለት ነው? አቡነ ሐራ ቆዩኝ። ገድል ተጋድሎ ነው። ገድል ምንድነው? ገድል የሚለው ቃል ምንድነው? መጀመሪያ ገድል ትርጉሙን ያምጡ። ገድል ድርሳናት ቆዩ። ገድል መንፈሳዊ ሩጫ ነው። መንፈሳዊ ተጋድሎ ነው። እሺ አዋልድ መጽሐፍ ዓለማዊ ተጋድሎ ሳይሆን መንፈሳዊ ተጋድሎ ለወንጌል መንፈሳዊ ተጋድሎ እየተመላለሰን መንፈሳዊ ተጋድሎ ትክክል ዛት ዝራይት እሺ መንፈሳዊ ተጋድሎ ትክክል። ከዛን በኋላ ገድል ምን ይሆናል? አዋልድ መጽሐፍት ይሆናል ማለት ነው። ገድል ሆነ አልሆነም? አዋልድ ሆነ አልሆነም? ከመጽሐፍ ቅዱስ ውጪ የሆነ ከመጽሐፍ ቅዱስ ውጪ የሆነ አዋልድ መጽሐፍ ሆነ። ገድል፣ ድርሳናት፣ ተአምረ ማርያም ወዘተርፈ እነዚህ ገድላቶች ከመጽሐፍ ቅዱስ ውጪ ናቸው አይደል እንዴ? ሲጠሩ ምን ብለን እንጠራቸዋለን? አዋልድ እንላቸዋለን። አዋልድ ማለት ከመጽሐፍ ቅዱስ ተወልዷል። ለምሳሌ አባትየው መጽሐፍ ቅዱስ ከሆነ እኛ የምንመራበት ሕግና ደንቡ መሰረቱ ልንገሮት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የተጻፈውን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም የሚለውን እንደገና ደግሞ በገድሉ ወይም ደግሞ እናንተ ገድል እያላችሁ ዝቅ እያደረጋችሁ የምትሉትን ከዛ እንደገና ደግሞ አትናቴዎስ በቅዳሴው ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረውን እዛው ላይ ይናገረዋል። አንዴ ነው። ሁለተኛ ገድል የሚባለው ማን ነው? ሌላው እንደገና ይሄ ገድላት ቅዳሴያት ምናምን የምትሉት ቅዳሴው ራሱ ከመጽሐፍ ቅዱስ ውጪ ነው። ከመጀመሪያው እስከ መጨረሻው ድረስ የምነግርህ ስለ ገድልና ስለ ቅዳሴዎች የምነግርህ ነገር በቤተ ክርስቲያን የሚነገሩትን ትክክለኛ ነገሮች ነው የምነግርህ። ያን ስለ ጻድቃን ከእግዚአብሔር ስለተሰጣቸው ጸጋ እንዴት እንደሆነ ራሱን ችለን እናወራለን። ከዛ ውጪ ከአዋልድ ከገድላት መጽሐፎቹ መካከል አንዱ ቅዳሴ ነው። በቅዳሴ ሰዓት እውነቴን ነው የምልህ ከመጀመሪያው እስከ መጨረሻው ድረስ የጳውሎስ መልእክት፣ የሐዋርያት ሥራ፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የተናገራቸውን በወንጌል ላይ የተጻፉትን በቅዳሴ ውስጥ የተጻፈው በአዋልድ መጽሐፍት ላይ የተጻፈው ይሄን ነው ቤተክርስቲያን የምታስተላልፈው። አንድ ነገር የምነግራችሁ ነገር በዚሁ አጋጣሚ ማለት ቆይ ቤቱ ያወጣለሁት ነው። ቆይ አንዴ ኤርሚ አለክ? ኤርሚ እሺ፣ ከሌለ ቄስ ምንድነው የሚደረገው? አሁን እዚህ ጥያቄና መልስ እየተጠየቀ ስለሆነ ከመሪጌታ ጋር በጥያቄና መልስ ነው እንጂ እንደዚህ በረጅም ሰዓት ማውራት አይደለም። የቤቱ ህግ እንደዛ አይደለም። እንደዛ ካልሆነ በቃ እኔ እወርዳለሁ። ቻው። እንደዛ ከሆነ ማለት ነው ካልተረዳዳን ረጅም ሰዓት ወስደን የዘለፈ ስለሆነ ቤተክርስቲያኒቱንም እየተሳደበ ስለሆነ ነው። እርሶ በጣም እሳቸው እንዳያወሩ ድምጻቸውን እያፈኑ ነው። ስለዚህ እሳቸውን ማውራት አለባቸው። ሲጠይቁት ደግሞ አይመልሱም። እየሰማሁት ነው። በቃ ይሄ ነው እንዲያውም አይ ወይኔ አውጣ አስገቢልኝ ጥሪያቸው ካሉ እኔ ማስገባት አልቻልኩም። ገስት አክሰስ እያደረኩ አይደለም። አስገቧቸው። መሪጌታ ሲወያዩ እርሶን ፎርስ አድርገው ይናገሩ። ዝም ማለት ካለባቸው ቆይ አንዴ አስቆሟቸው። ምክንያቱም ስለሚችሉ አስገቧቸው። ካሉ ይግቡ። ቄስ መምህር ይግቡ። ማን ነው ገስት አክሰስ ማድረግ የሚችለው? እርሶ ይቀጥሉ መርጌታ፣ እርሶ ይቀጥሉ። እሺ የሉም 171 ላይ ያውላችሁ ቤተክርስቲያኒቱ ያው እንደዚህ እምትለውን ላሳያችሁ ነው። ቆይ ቢገቡ ጥሩ ነው ቢመጡ። እሺ የሉም። እሺ የሉም አሉ።
የሉም አሉ። እነ ሊያዬና ሆሲ የሉም አሉ። እሺ በትልቁ አድርጊኝ ሆሲ በትልቁ። በጣም ጥሩ አያችሁ። ይሄ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ። ለሶስተኛ ጊዜ ማለት ነው 2012 ዓ.ም ታተመ አዲስ አበባ። ምንም ሌላ ማስረጃም አያስፈልገንም። ሌላ ዝባዝንኬ ማቅረብም አይጠበቅብንም። ያው እዚህ ጋር ስለዚህ ይላል። ስለዚህ ከመጽሐፍ ቅዱስ የወጣ ኃይለ ቃል ያላቸውን መጽሐፍተ ታሪክ የኢትዮጵያ ኦርቶዶክስ ይሄ እንትኑ ነክቸው ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀብላለች አንልም። ከአሁን ቀደም አልተቀበለችም፣ ወደፊትም አትቀበልም እንላለን። ከወንጌል ቃል የተለየ አስተያየት ስርዋጽ ያለውን ያልተስማማውን ንባብና ልብ ወለድ ኃይለ ቃል አስፍረው የተገኙ መጻሕፍት ቢኖሩም ልብ በሉ። ምንድነው ያለች ቤተ ክርስቲያን? ምን አለች? ከወንጌል ቃል የተለየ አስተያየት ስርዋጽ ያለውን ያልተስማማውን ንባብና ልብ ወለድ ኃይለ ቃል አስፍረው የተገኙ መጻሕፍት ቢኖሩም እንኳ በበሩ በኩል ያልገቡ አንዳንድ ጉህሊያዎች የሰነቀሯቸው ናቸው ብለን እንሰርዛቸዋለን እንጂ አሜን ብለን አንቀበላቸውም። ለምሳሌ አንዳንድ ገድሎችና ድርሳኖች እግዚአብሔርን ክደው ይታያቸዋል። እግዚአብሔርን ክደው ጻድቃንን ቅዱሳንን ወይም እመቤታችንን የተማጸኑትን ሰዎች አማልደው አስማሯቸው ሲሉ ቢገኙም ተቀባይ የላቸውም። እመቤታችንም ሆነች ጻድቃን ሰማዕታት ሁሉም ቢያስምሩ በጌታ ቃል በወንጌል አምነው ስነ ምግባር የጎደላቸውን እንጂ ሃይማኖት የሌላቸውን አማልደው አስማሩ ያስምራሉ የሚለውን ስርዋጽ አንቀበልም። ኦርቶዶክስ ቤተክርስቲያን አንቀበልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄው ያጸደቀችው የተናገረች ያው በአቡነ ማትያስ ጊዜ ነው። በሁሉም ጳጳሳት መጽሐፍ ታትሟል። መርሃ ጽድቅ ማነው? ገብረ መንፈስ ቅዱስን አምኖ የዳነ ሰው አለ። ገድለ ገብረ መንፈስ ቅዱስ ተአምር 12 ላይ ካድልኝ ተባለ፣ ካደ። አብን ካደዋለ፣ ካደ። ወልድን ካደ። መንፈስ ቅዱስን ካድልኝ አለ፣ ካደ። ማርያም የምትባል ደግሞ አለች ክርስቲያኖች የሚያመልኳት፣ እርሷን ደግሞ ካድልኝ አለ፣ ካደ እርሷንም። እሺ አቡነ ገብረ መንፈስ ቅዱስ የሚሉት አለ፣ እሱን ደግሞ ካድልኝ አሉት አለው ሰይጣን። ካድልኝ አለ። አይ እሱስ በአማላጅነቱ መንግሥተ ሰማያት ያወርሳል ሲባል ሰምቻለሁ፣ እሱንም አልክድም አለ። በአቡነ ገብረ መንፈስ ቅዱስ ስም ምን አለ? ሞተ። ከዛስ ሰማይ ላይ ሄደው አቡነ ገብረ መንፈስ ቅዱስ በሰጣይ ቃል ኪዳን ማረዋል። እንዴት ካልብኑት መሃር እንዳለች ማለት ያውጡትና ያንብቡት። እሱን አሁን ያሉትን ይኸው የምኑን አሁን የገብረ መንፈስ ቅዱስ ያሉትን የገድለ ገብረ መንፈስ ቅዱስ ማርያምን ያመልኳታል ምናምን የሚለውን ማርያምንም ካደ
ማርያም የምትመለከው ከእግዚአብሔር በላይ የምትመለክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሕይወት ተብሎ የሚነገርላት ማርያም ቤተክርስቲያን መሰረተ ሕይወት ይባላል አይባልም? መሪጌታ ይልቁስ አሁን ያነበቡት በጣም አሪፍ ነበር። ማያስፈልግ እንትኖች ከገቡ እነሱንን አንቀበላቸውም የሚለው የኢትዮጵያ ኦርቶዶክስ እንትን ነው። እሱንን ለምን አይቀበሉም? አሁን ያነበቡትን ይሄን ተቀብለዋል። አሁን ያነበቡት እኮ እኛ የምንቀበለው እኮ ነው። ሁላችንም የምንቀበለው ነው ኦርቶዶክሶች። አላስፈላጊ እንትኖች ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ውጭ የሆኑ እግዚአብሔርን ያላማከለ ከሆነ አንቀበለውም። በቃ ሌላ ምን እንደምትፈልጉ አልገባኝም። እግዚአብሔርን የካዱትን በጻድቃን በሰማዕታት ምልጃ አይፈወሱም፣ አይድኑም። እግዚአብሔር የካደ እግዚአብሔርን ሲጀመር ቅዱሳኖች ያመኑትን ነው የሚያማልዱ፣ ላመኑት ነው የሚያማልዱት። አሁን ለምሳሌ እርሳቸው ተሳሰቡ አይደለም የሚለው እና እግዚአብሔርን ክዶ እግዚአብሔርን እንትን ብሎ አናገረኝ። እኔ ወንድም እሺ አናገረኝ። በላዔ ሰብእ እግዚአብሔርን አልካደም። እግዚአብሔር የሚባል አላውቅም አላለም። ያውጡትና እናንብበው። እግዚአብሔርን አላውቅም አላለም ወይ? ያውጡትና ገድሉን እናንብበው። እኔ አላቆም። መጀመሪያ የጠየቁን መልስላቸው አላሉም ወይ? መጀመሪያ መልስ። ከዛ ሲገር ምን እንደምትል አላነበብኩትም። ይነበብና እንፍተው። በቃ ይኸውልህ፣ ካላነበብከው አላነበብኩትም ማለት የአባት ነው። ለጠየቁት መልስ ይውጣና ይነበብ። እያነበብን እንትን እንበለው። ምንም ችግር የለም አጣናውዬ፣ ምንም ችግር የለም። ሲጠይቁ ፖዚቲቭሊ መልስ። በቃ ምንም መጣመም አያስፈልገው። ያሳዩ ካለ ይኸው እኔ በትልቁ አረጋቸዋለሁ። እሳቸውን ግን ሲጠይቁ መልስ። አትሊስት ችግር የለም። እሺ እግዚአብሔርን አላውቅም ሌሎችንም ሁሉ አላውቅም ብሎ በማርያም አማላጅነት ግን አምናለሁ ብሎ ስለ ማርያም በሰጠው ጥርኝ ውሃ ድነዋል? አልዳነም? እግዚአብሔርን አላውቅም እግዚአብሔርን አላውቅም ማለትና እግዚአብሔርን መካድ የተለያየ እንትን ነው እንዴ? አብን ክዶ ነው እኮ የሚለው። ወልድን ክዶ በቃ እመጣልሃለሁ። እስከዛ በሉ ያምጡትና እናንብበው። ዝም ብለን ማለት ያምጡትና እናንብበው። እንደዛ አይሻልም? ኤርሚ አለ እንዴ? ኤርሚ ታምረ ማርያም ኤርሚ አለክ? ኤርሚ ድምጽ ያሰማ። እኔ ግን ጥያቄ አለኝ ለመሪጌታ። ቆይ ተረጋጋ። ጥያቄ በጥያቄ አትደርብ። ይህንኑ አሳያለሁ ወይ ኤርሚ ካለ እስከዛ እየሳቃችሁ ነው አይደል? ምን ፈልጋችሁ ነው? ታምረ ማርያም አለ ብላችሁ መጠየቃችሁ ራሱ በጣም ያሳፍራል። ንስሐ ልትገቡ ይገባል። ድርሳናት ይኖራቸዋል፣ እኛንን የሌለን እንጂ። ምዕራፍ 12 ታምረ ማርያም እናንተ እያነበባችኋቸው ነው። ጥሩ ነው። በላዔ ሰብእ ሚውት አድርግ። በቃ ኤርሚ አጠናውዬ ጠይቆ ነው፣ ክፈትለት። ኤርሚና አጠናው ቤቱን ተቀጣጥሩት። ወዴት ሄዱ? በጣም ጥሩ ነው፣ ጥሩ ነው። እንዲህ አይነት ሰዎች ይምጡልን፣ እንዲህ አይነት ሰዎች ይብዙልን። የሚጠይቁ ሰዎች ያላነበቡትን አላነበብኩም የሚሉ፣ የማያውቁትን አላውቀውም የሚሉ፣ እስካሳዩኝ የሚሉ፣ እንዲህ አይነት በትህትና የተሞሉ ግን ደግሞ ለማመን ልባቸውን ያዘጋጁ። እሺ መሪ ብዙ አትሄድ። በእርግጥ አጣናው ከዚህ በፊት እኔን ሙልጭ እያደረገ ሲሰድበኝ ነበረ። ግን ሰው ወደ ማስተዋል ከተመለሰ ችግር የለውም። ያኔ በስሜት ነው፣ አልቆጣውም፣ አልቀየመውም። እኔም እንደዚህ ሲያደርገኝ ነበር በወቅቱ። አሁን እነሱ እንደሚሆኑት ማለት ነው። ግን ያለ መረጃ እዚህ ቤት አይወራም፣ በመረጃ ላይ የተመሰረተ ነውና። ግን ጥሩ ጥያቄ ነው የጠየቀው ወንድማችን አሳዩኝ ማለቱ። መረጃው ግን የምታመጡት እግዚአብሔርን የካዱ እግዚአብሔርን እንትን የማይሉ ነው። ያው ቆይ ልናሳይ። ታምረ ማርያም እንግዲህ 4 ነው ያለኝ እኔ፣ አንደኛው ይሄ ነው። 4ቱም ትልልቁ እጄ ላይ አለ። አይ ቲንክ ብራናው ይመስለኛል የሚቀረኝ አይደል መርጌታ? የብራናው ካልሆነ በስተቀር ሌላው እንዳለ አለኝ።
ቤተክርስቲያኒት ውስጥ የምትጠቀምበት አራቱም አንድ አይደለም፣ አራት ነው ያመጣሁት። አራቱም ይችላል የኛ አይደለም ብሎ ማንም ሰው ሰበብ እንዳይሰጥ ኢቨን በመዝገበ ቃላት እንኳን ራሱ መዝገበ ቃላትን ሳስመጣ እንኳን አንደኛው መዝገበ ቃላት ይሄኛውን አልቀበልም እንዳይሉ ምድሪቱ ላይ ያለ መዝገበ ቃላት እጄ ላይ ያለ ምድሪቱ ላይ ኢትዮጵያ ውስጥ ያለ ማለት ነው። ከአዲስ አበባ ዩኒቨርሲቲ ጀምሮ የግዕዝ የአማርኛ በጃንሆይ ዘመን የታተሙ ከዛም በኋላ የታተሙ እውቅ የሚባሉ መዛግብተ ቃላት ከ8 በላይ ነው ያለኝ። ታምረ ማርያም ሳመጣ አንዱን ብቻ አይደለም ያመጣሁት እና እዚህ ክፍል ላይ ወንድም ያታ ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። በብፁዕ አቡነ ጳውሎስ ፓትርያርክ በነበሩበት በመጀመሪያው ዓመት ለ3ኛ ጊዜ የታተመ ነው። አሳታሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። 1985 ዓ.ም በየካቲት 16 በሚነበበው 12ኛው ምዕራፍ ላይ እመቤታችን ከልጇ የምሕረትን ቃል ኪዳን እንደተቀበለች ብሎ ይላል። ከዚህ ከቁጥር 1 ጀምሮ አማርኛው ይሄንን ሁሉ አለ፣ ይሄን ሁሉ አለ፣ ይሄን ሁሉ አለ። በጣም ረጅም ክፍል ነው። ይሄ ሁሉ አለ፣ ይሄ ሁሉ አለ እና ይሄ ሁሉ አለ፣ ይሄም አለ፣ ይሄም አለ፣ ይሄም አለ። አላለቀም አንዱ ምዕራፍ ማለት ነው። ይሄም አለ፣ ይሄም አለ። አሁን እዚህ ጋር 125ኛው ቁጥር ላይ ያልቃል ማለት ነው። 12ኛው ታምር በእንተ ኪዳነ ምሕረት ማለት ነው። ኦኬ ይሄ ክፍል ቅድም መርጌታ ያሉት የበላዔ ሰብ ታሪክ በታሪክ የሚታወቀው እዚህ ከስንተኛው ቁጥር ጀምሮ ይገኛል? ከ68ኛው ቁጥር ጀምሮ ይታያል። አታና ይታያል አይደል? ማንበብ ልጀምር ስለሆነ ይታየኛል በለ ይታያል። ኦኬ 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 እሺ ታየ ተከታተሉ። 68ኛው ከገጽ 68 በጣም ነው የሚገርመው። 68 ቁጥር 68 እሺ ቅምር በሚባል አገር በስም ቤተክርስቲያን የሆነ በዘመድ የከበረ አንድ ሰው ነበር። ኃጢአቱም ግን ከሰው ኃጢአት ይበልጣል። ፈጽሞ ባለጠጋ ነበር። እህልም የላምም ስጋ የሌሎችን እንስሳንም ስጋ አይበላም ነበር፣ የሰው ስጋ ይበላ ነበር እንጂ። የበላቸው ሰዎች 78 ነፍሳት ያህላሉ። ባልንጀሮቹ፣ ወዳጆቹ፣ ዘመዶቹንም ቤተሰቦቹንም አለቁ፣ ተጨረሱ። ያው ስለበላቸው ማለት ነው። የሰው ስጋ ነው የሚበላው። የእንስሳ ስጋና የሌሎችንም ስጋ አይበላም፣ እህልም አይበላም። የሚበላው የሰው ስጋ ነው እና ቤተሰቦቹም ሁሉ ያለቁት የተጨረሱት በዚሁ ምክንያት ነው። ሚስቱንም ልጆችን ቢኖሩት በሙሉ በልጧል ማለት ነው ሰውየው። ኦኬ ከባሮቹም እንዳይበላቸው ይሸሹ አሉ። ያው ሰራተኞች ነበሩትና እነሱ ሸሽተው አመልጠዋል። ከሁለቱ ልጆቹና ከሚስቱ ጋር ብቻውን ቀረ ይላል። ኦኬ ልጆቹ አልተበሉም። እዚህ ጋር ሌሎቹ ዘመዶቹ ናቸው። ኦኬ ቀረ። ይህ ሰው አላዋቂ ሰው እሳቸውንም ሳይቀር በላቸው እንጂ አላዘነላቸውም። ያን ጊዜ ከቤቱ ወጣ። ውሃም ከሚጠጣበት ከአንዲትም ጦር በቀር ከዚያ ሁሉ ብሉ አልወሰደም። ጦሩንም በወርቅ ያጌጠ ነበር። ሲሄድም ገበሬ ሲያርስ አገኘውና ይገድለው ዘንድ ተከተለው፣ ሸመቀበትም። እንዲበረታበትም አውቆ ተወው። ወደ እሱም ሄዶ እንዴት ዋልህ አለው። ሁለተኛም አንዱን በሬ ሽጥልኝ አለው። ገበሬውም ምን ትሰጠኛለህ አለው። በወርቅ መሸባ የያዘውንም ጦሬንም ውሰድ አለው። ገበሬውም ከሁሉ ይልቅ እህል ይሻለኛልና አይሆንም አልሁህ አለው። 3 ጦሮችንም እጨምርልሃለሁ አለው። ሁለተኛውም አይሆንም አለው። በላዔ ሰብም ሰው በላው ማለት ነው። ገበሬውን ከዚህ አድርበት ዘንድ እስቲ ዋሻ አሳየኝ አለው። በመንገድ እየሄደ ስለነበር። ገበሬውም በአጠገብህ እንሆ ቤት አለና ከቤት አታድርምን አለው። በላዔ ሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። ገበሬውም አንተ በዘመድህ የከበረ የአንበርጌን ሰው ትመስለኛለህ አለው። በልቦናህ ግን ክዳትን፣ ሽንገላን፣
የተመላ ነውርና ቅምር በሚባል አገር እንደሚኖር እንደ አንድ ባለጠጋ ትመስላለህ። በላዔሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያም ገበሬ ዋሻ አሳየው። በላዔሰብንም ውሃ በረዋት ይዞ ሄደ። የውሃ መያዣ ማለት ነው ረዋት የተባለው። ሲዞርም ሁለንተናው በደዌ ሥጋ የታመመ ሰው አገኘ። በእጁም የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌ ምክንያት ጠልቶቶ ሊበላው ያዘው። ያን ሰውዬ መንገድ ላይ እርቦታል። ከዛ በእጁ ይዞታል። ከያዘው በኋላ ግን ደዌ ስላለበት ያው ሰውነቱ ላይ ቁስል ባጭ ፈሳሽ ነገር ስላለ ቶ ማለት ነው ደዌ ስላለበት። ኦኬ። ያም ድሃ ግን ፈጽሞ የተጠማ ነበርና ድሃው ማለት ነው ውሃ ተጠምቶ ነበርና ስለ እግዚአብሔር ብለህ አጠጣኝ አለው። ፈጽሞ ተቆጣው። ሁለተኛም ስለ ጻድቃን፣ ስለ ሰማዕታት፣ ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። መልሶም ተቆጣ። ሶስተኛም ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው። ማንን? ሶስተኛ ላይ ያለውን ማርያም ስትጠራ እግዚአብሔርን ጠራ፣ ተቆጣው። ሰማያትና ምድርን በሰማይና በምድር ለመነው፣ ተቆጣው። ሶስተኛ ግን ፈጣሪያችንን ስለወለደች ስለ እመቤታችን ብለህ ነፍሴ ከሥጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃውን አምላክን ስለወለደች ስለ እመቤታችን ስለ ማርያም ብለህ ፈጽመህ አጠጣኝ አልሁ አለው። በላዔሰብም ይህቺ ደግ እንደሆነች በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ልብ በሉ እዚህ ጋር አሁን አንዱ ትልቁ እንደው ትልቁ ወንድሞች ናቶች ትልቁ የታሪክ ተፋልሶ የሚመጣው እግዚአብሔርን በእግዚአብሔር ስም አጠጣኝ ብሎ ሲለው ፈጽሞ ተቆጣው። በሰማይና በምድር ብሎ ሲለው ፈጽሞ ተቆጣው። ከዛ ማርያምን ሲጠራበት እስኪ ድጋማት አለው። ደግመህ እስኪ ንገረኝ ካለው በኋላ ከዛ ሁለተኛም አምላክን በመጀመሪያ ስለ ፈጣሪያችን ብሎ አለው። ከዛ ሁለተኛም ድሃውን አምላክን በወለደች ስለ እመቤታችን ማርያም ብለህ ፈጽመህ አጠጣኝ ብሎ አለው። ከዛ ማርያምን ሲያነሳበት እግዚአብሔር ብሎ ሲል ሲቆጣ፣ ሰማያትና ምድር ብሎ ሲቆጣ ማርያምን ሲያነሳበት የጸሐፊው ተንኮለኝነት የምታዩት በላዔሰብም አለ ይህቺ ደግ እንደሆነችና በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበር አለው። ስለ ማርያም ሰምቷል፣ ስለ እግዚአብሔር ግን አልሰማም። ጸሐፊው በጣም ብልጥ ነው። ይህን የጻፈ ደብተራ በጣም ብልጥ በጣም ብልጥ ነው። አጻጻፉን እንዴት እንደሆነ ሰው እግዚአብሔርን ሳያቅ ማርያምን አወቀ ነው። እሱን ሳያቅ እሷን አወቀ ብሎ በሰው ሕሊና ላይ እንዴት እንደሚስሉ ይሁት። እሺ ተረድቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ። ድሃውም አምላክን ስለወለደች ስለ ክብርት እመቤታችን ስም እንካ ጠጣ አለው። ድሃውንም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ከጥረኝ ውሃ በቀር በጉሮሮ አልገባምና አንጣጣው ማለት ልክ የተሰነጠቀ መሬት ስንጣቅ ውስጥ ውሃ ሲፈስ እንደሚያንጣጣጣጣጣጣ አለ እንደሚባል ማለት ነው። ከጥማቱ ከድርቀቱ የተነሳ መሬቱ ተንጣጣ ይባላል። እንደኔ ገጠር ያደጋችሁ ሰዎች ካላችሁ ሰው ሲናገር ተንጣጣ ብቻ አይደለም፣ መሬትም ውሃ ሲጠጣ እንደዛ ሆነ ይላል። ኦኬ አንጣጣው አጨርስብኝ ብሎ ከለከለው። ድሃውም መንገዱን ሄደ። ከዚህም በኋላ በላዔሰብ ከዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ ፈጽሞን በረሃብ ሞተ። ከጥቂት ቀን በኋላ በጽምና በረሃብ ሞተ። በጽምና በረሃብ ሞተ። በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም። በመቀማትና በግድ ነፍሱን ከስጋው ለዩ። አጋንንቶች መጡና ያው እግዚአብሔርን ክዷል፣ ሰማያትና ምድርን ክዷል እና መጡና አጋንንት ተቀበለው ማለት ነው። ነፍሱን ሞተ ሰውየው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር ትሻው ዘንድ መጣች አለ ከሞተ በኋላ። እሺ ኦኬ። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን
ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት መላእክቱ ማለት ነው። ማርያም ከሰማይ በታች እንደዚህ ሰው ኃጢአተኛ አለ እንዴ አሏት ማርያም። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ሲሞት ጎድኑ ላይ አንጠልጥሏት ነው ሄደው ያችን ውሃ ይላል። ወዴት? ወደ መንግሥተ ሰማያት። በምን? በነፍሱ። በጎንህ ላይ የምታንጠለጥለው በአቁማዳ በረዋት ስትይዘው ነው። ይሄ ሰውዬ ግን ሲሞት ቀልዱ እዚህ ጋር ነው የሚጀምረው። ቀልዱ ከኋላም አለ። በጣም ውሃውን ሁሉ ይዞት ነው የሞተው ወደ መንግሥተ ሰማያት ሲሄድ። ጎኑ ላይ አየችው ይላል። ነፍስ ጎን አላት እንዴ? ጀርባ አላት? ፊት አላት? መቀመጫ አላት? ነፍስ እሱ ላይ እንጠይቃለን ማለት ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣው ያን ጥርኝ ውሃ በጎድኑ አይታ ያን ጊዜ ደስ አላት። ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና የክብርት እመቤታችን ከሚሞት ከክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ምን እያለ ነው? ማንም ክርስቲያን የሆነ ሲሞት አስቀድሞ እግዚአብሔር ጋር አይደለም የሚሄደው፣ ማርያም ጋር ይሄዳል። ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። በመጀመሪያ ማርያም ጋር ነው የሚሄደው ይላል። በጣም ይገርማችሁ ገድለ ተክለ ሃይማኖት ጋር ደግሞ በመጀመሪያ ተክለ ሃይማኖት ጋር ነው ሰው የሚሄደው ይላል። እግዚአብሔር ጋር ሳይደርስ ሰው እንደገና አንብበው። ኦኬ ወንድሞች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ኦኬ ያችም ነፍስ ደርስ ነው እንጂ ያለ ታዲያ ወደ እሷ ነው የሚሄድ ይላል። አሁን እንድትደርስ ማለት ምን ማለት ነው? እንድትደርስ ማለት ምን ነው? እንድትደርስ ማለት እሷ ትደርሳለች ነው እንጂ ወደ እሷ ነፍሳት ይሄዳሉ ነው የሚለው። አይደለም ማሳያ አይል ማይለውን አትበል። ዝም ብለህ አንብበውና ወደ መርጌታ እንሄድኛ። ኦኬ ማጋ ነው ነፍሱ የምትደርሰው? ነፍሷ ማጋ ነው የምትደርሰው? የክርስቲያን ነፍስ ስትሞት ማጋ ነው የምትደርሰው? ወደ እግዚአብሔር ነው የምትሄደው። ግን እሷ ትሄዳለች ትደርሳለች ነው ያለ እንጂ ወደ እመቤታችን ትሄዳለች አይደለም። የክርስቲያን ነፍስ ማጋ ነው የምትደርሰው? በመጀመሪያ እሱን ተው፣ ጨርሰውና ጨርሰህ አንብበውና አታብራራው። ጨርሰህ አንብበውና ከጀመርከው ጨርሰህ አንብበውና ወደ መጣንበት ወደ መጣንበት ርዕስ እንድንደርስ አታስቀይረን። ርዕሱን አታስቀይረን። በኋላ እሱን በኋላ ብራዘር እሺ ሜት አድርግ። በኋላ መጀመሪያ በርጌታ ያለውን ጋር እንጨርስ። አንተ ጋር አይደለም አሁን አንብልን አይደለም ያልነው፣ እንድታነብልን ነው ወደዚህ የመጣ ነው አይደል? አድምጠኝ ብራዘር፣ ይሄንን አንተ ሚዩት አድርግ። አታነው ካልመለስ እና ዲሜጥሮስ መልስ። ይሄንን የክርስቲያን ነፍስ የት ነው የምትደርሰው? መጀመሪያ ዲሜጥሮስ አውስታ እንድትደርስ መቤታችን ዲሜጥሮስ ይቅርታ፣ አታና ሚዩት አድርገው። ያመጣንበትን ርዕስ እንዳ ሚዩት አድርጌያለሁ። ምን ሚዩት ታደርጉኛላችሁ? እኔ እኮ ካልሆነ አስወርዳለሁ። እራሳችሁ ናችሁ የጀመራችሁት። ሳነብ እራሳችሁ ላይ የጀመራችሁ ሚዩት አድርገው እኮ። እሱንም በኋላ እንፈተዋለን። እሱን እታች ውረድ። አሁን ስትለፈልፏል ነበር እንዴ? እና ተርጉሙት። ኦኬ ዲሜጥሮስ ተርጉሙ። ምንድን ያለው? ወንድሞች አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች የክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። እቺ የክርስቲያን ነፍስ ማጋ ነው የምትደርሰው? ዲሜጥሮስ እሺ ለማጋ ነው የምትደርሰው? ገባኝ። የክርስቲያን ነፍስ ሳይሆን የሚለው ክርስቲያን ነፍስ ጋር ማለት የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል ነው። ክርስቲያን ነፍስ ሁሉ ይላል። ክርስቲያን ነፍስ ሁሉ ዘንድ የክርስቲያን ነፍስ ሳይሆን ወደ እመቤታችን የሚሄደው የእመቤታችን አማላጅነት ክርስቲያን ነፍስ ጋር ይደርሳል። የታለ አማላጅነት ብሎ የሚለው? የታለ? ከየት ነው ያመጣው አማላጅነት ብሎ የሚለውን ቃል? እዚህ አረፍተ ነገር ውስጥ እያወራ ያለው ከላይ ጀምሮ አማላጅነት ብሎ የሚለው አድምጠኝ። አማላጅነት ብሎ የሚለው የታለ ዲሜጥሮስ? እንዲህ አሁን እኮ ስትንጫጩ ነበር። ለታምር አለ ከላይ ጀምሮ እያወራ ያለው የታለ አማላጅነት ብሎ የሚለው? የክርስቲያን ነፍስ ሁሉ እንድትደርስ ይህንን ወቁ ይላል። ይሄ የክርስቲያን ነፍስ ሁሉ ማለት የምትደርሰው ማጋ ነው? ክርስቲያን ነፍስ ጋር ትደርሳለች ነው። የክርስቲያን ነፍስ ወደ እመቤታችን ሳይሆን እመቤታችን ወደ ክርስቲያን ነፍስ ጋር ትደርሳለች ነው። ኦኬ የክርስቲያን ነፍስ ጋር እመቤታችን ትደርሳለች ማለት ምን ልታደርግ ነው የምትደርሰው? እንደዛ ምን ልታደርግ ነው የምትደርሰው? በአማላጅነቷ ለሚያምኑ ሁሉ ትደርሳለች። እመቤታችን በአማላጅነቷ ለሚያምኑ ሲኦልም ከገባ በኋላ አይደል? በታምሯ ለሚያምኑ ሲኦል ከገባ በኋላ አይደል?
እዚህ ጋር ሲኦል ገባ የሚል ነገር የለውም እኮ ታምሩ ላይ እኮ ሲኦል ገባ የሚል ነገር የለውም። እዚህ ጋር እነዚህ የት ነው የሚወስዱት? በማስደንገጥና በማስፈራት የጨለማ አበጋዞች አጋንንት መጥተው ከበቡትም በመቀማትም በግድ ነፍሱን ከስጋው ለዩ ይላል። ወዴት ሊወስዱት ነው? የጨለማ አበጋዞች ማለት ዲያብሎስና ሰራዊቱ ናቸው አይደል? በመውሰድ ላይ እያሉ ነው እንጂ ሲኦል ላይ ገቡ የሚል ነገር የት ነው የሚወስዱት? እነዚህ የጨለማ ወደ ሲኦል ሊወስዱት ባሉ ሰዓት ነው ማለት ወደ ሲኦል ሊሄዱ ባለ ሰዓት ነው እንጂ ሲኦል ውስጥ ናቸው የሚል ነገር የለም እዚህ ጋር። ኦኬ። ስለዚህ ማርያም ከጨለማው አበጋዞች ከአጋንንት እጅ ነፍሳትን ተነጥቃለች እያላችሁ ነው? በደንብ በደንብ። በየትኛው መረጃ? በአማላጅነት ነው። አሁን አማላጅነት ስንገባ በቃ በአማላጅነት እንዳይሆን ገብቷል፣ በአጋንንት እጅ ላይ ገብቷል። በየትኛው መረጃ ነው? አሁን እዚህ ጋር እያየን ያለ ነው ስለ ተአምር ነው። ተአምር ማለት ደግሞ ከአይምሮ በላይ የሆነ አድምጠኝ። ይሄ ከአይምሮ በላይ የሆነ ውሸት እንጂ ከአይምሮ በላይ የሆነ ተአምር አይደለም። ለጊዜው ይቆየን። አሁን ዋናው ላይ እንሂድ። ያው ዋናውም ስለሆነ ማለት ነው። ይሄ ከአይምሮ በላይ የሆነ ውሸት ነው እንጂ ከአይምሮ በላይ የሆነ ተአምር አይደለም። እቺ ያችንም ነፍስ በመፍራትና በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ኦኬ። ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። የዛ ሰው የበላተኛው ነፍስ ማለት ነው አይደል? ማነው ውሰዷት ብሎ ያለው? ወንድሜ ዲሜጥሮስ 78 ነፍስ የበላው ሰውዬ ያቺን ነፍስ ለቅሶ ጥርስ ማፋጨት ወዳለበት ቦታ ውሰዷት የሚል ቃል ወጣ ይላል። ይሄ ቃል የማን ነው? እግዚአብሔር ነው አይደል ያለው? ኦኬ። እግዚአብሔር ሲፈርድ በጽድቅ ነው አይደል የፈርደው? አዎ። በፍርዱ ስህተት አለበት የለበት? በስሜት ተነስቶ በችኮላ ይፈርዳል? አይፈርድም። እንደ ስራው ሁሉ ይሰጠዋል። ስራው ፍርዱ ጽድቅና እውነት ነው አይደል? ሰው እንደ ስራው ሁሉ ስራውን ያገኛል። ይሄ ሰውዬ ስራው ምን ነበረ? ነፍሳትን ሰዎችን መብላት ነበር ስራው። አምላክ ነው የወደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችን ልጅ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች ይላል። ያን ጊዜም ጌታ የሚማርበት በጎ ስራ የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷል። ጌታም ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷልና። እግዚአብሔር ፈልጎ አጥቶበት ነው አይደለ? 78 ነፍስ ነው ተበልቶ የተገኘው። መልካም ስራ ፈልጎ ነው አይደል ያጣበት ጌታ? እውነት ነው። ኦኬ። እግዚአብሔር የማያውቀው የተደበቀ ስራ የለውም ማለት ነው። እግዚአብሔር ምንም ስራ አላገኝበትም። ምን የሚማርበት በጎ ስራ አለው አላት። 78 ሰዎች በልቷልና። አምላክን ወደች በድንጋሌ ስጋ በድንጋሌ የጸና ክብርት እመቤታችን በእኔ ስም ለድሃ ውሃ ጠጥቷልና አለች። ጌታ ይሄንን አያውቀውም ነበር እንዴ? ማርያም የምታስታውሰው ጥያቄ ያውቀዋል። ግን እዚህ ጋ ታሪኩ ላይ ታሪኩን አንተ ነህ የጻፍከው? ላይክ መጽሐፍ ቅዱስ ላይ ብናይ ልክ እንደ ሰርግ ቤቱ ጌታ ወይኑ እንዳለቀ ያውቅ ነበር። ወይኑ እንዳለቀ ያውቃል አይደለ? ማንም በዛ ወይኑን ሊቀይር ውሃውን ወደ ወይን ሊቀይር የሚችል ሰው እንደሌለ ያውቃል። ግን የእመቤታችን ስራ ይገለጥ ዘንድ እዛ ጋ አሁን የእመቤታችን አማላጅነት እንዳለ ለማጠየቅ ምንድነው የተደረገው? እመቤታችን ሄዳ ጠየቀችው ጌታን። እንደዛ ነው የሆነው። ዝጋም የሆነበት ምክንያት ጌታ ያውቃል። አቤት ግን የምትሄዱበት ርቀት መቼም ሪከርድ ተደርጎ ስለሚቀመጥ የሆነ ቦታ ላይ ሰው ከእንቅልፍ እንደሚነቃ እግዚአብሔር መንፈስ ቅዱስ በቃሉ ብርሃን ሲያነቃችሁ ይህን የተናገርኩትን የነበርኩኝ ነው ብለህ የምትለው ይህንን ውሸት ለማጽደቅ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሄደ የማይገናኝ ታሪክ ለማገናኘት የምትሄዱበት ርቀት ልብ በልና ሰማ። አሁን ሞኬሽ ለማገናኘት እኮ አይደለም። አይ ግድ የለም። ይኸውስ ለማገናኘት እኮ ነው የጠቀስከው ዲሜጥሮስ፣ ለማገናኘት ነው የጠቀስከው።
ኦኬ። ስለዚህ አሁን እንቀጥል። ምክንያቱም ከሱ የተሰወረ ፍጥረት የለም። ከሱ የተሰወረ ማርያም የምታስታውሰው ኢየሱስ የለም። ማርያም የመንግስት የለም። በሱ ዘንድ መርሳት የሚባል ነገር በባህሪው ስለሌለ ሁሉን ያውቃል። ከሱ ፊት የተሰወረ ፍጥረት የለም። አይኖቹ በምድር ዙሪያ ሁሉ ይመለከታሉ። የሰው ልብ አይደለም ሰው የሰራውን አይደለም የሰው ልብ ያሰበውን እያንዳንዱን ኦኬ በቅጽበት ያውቃል። እኔንም አንተን ሁላችን ታሪኩን አንብበው እሺ፣ ጨርሰውና ሚዩት አድርገው እንዴ በቤቴ መናገር ነፃነትን ነው እየነፈከኝ ያለው። ሚዩት አድርገው ዲሜጥሮስ። እሺ እታች ረድ ትዕቢተኛን መቅጣት ልማዴ ነው አልኩ። ሚዩት አድርገው ዮሐንስ እታች ረድ። እንደዚህ ነው እንደ ነፍሳት ፊሊት እንደተነፋበት ነፍሳት አንጠባጥባችኋለሁ ማለት ነው። ታች አንድ በታሪክ አንድ ደግሞ ትዕቢተኝነታችሁ እንዲወጣላችሁ ማለት ነው። ሚዩት አድርጉ ስትባሉት ሚዩት ማድረግ ማለት ነው። ካላደረግስ እታች አወርድህና ቆሽትህ እርር ድብን እያለ የራስህን ታሪክ አነብልሃለሁ ማለት ነው። ኦኬ። ስለዚህ ምንድነው እግዚአብሔር ፊት የተሰወረ ፍጥረት የለም። እግዚአብሔር ረስቶት ማርያም የምታስታውሰው የለም። ለእኔ በእኔ ስም ለድሃ ውሃ ጠጥቷልና አለችው ይላል። እውነትህን ነው፣ እውነትህን ነው። እግዚአብሔር አያውቅም እንዴ ለድሃ ማጠጣቱን? የሚማርበት ጌታ ምን የሚማርበት በጎ ስራ አለው አላት። 78 ሰዎችን በልቷልና ብለስትረ እንዴ በእኔ ስም ለድሃ ውሃ ጠጥቶ የለ እንዴ ብላ ስትለው ያ አስታወስ ብሎ እንዲል ማለት ነው። እንዲህ አይነት የተረት ትፋታችሁን በስላሴ መንግስት ላይ አትተፋም ማለት ነው። እዚሁ ረግጠን እናስተፋዋለን ይህን ተረትህን። በስላሴ መንግስት ውስጥ መርሳት የሚባል ነገር የለም። ውሃማ ጠጣ፣ ምግብማ ብላ፣ ያደረግከውን በጎ ስራ እግዚአብሔር አይረሳውም። ያውም ክርስቶስን ክዶ እግዚአብሔርን ክዶ ውሃ አይደለም ለምን ደምህን አታጠጣም? ቃል ወጣ ይላል አይደል? ወዴት? ወደ ጨለማው ስፍራ ጥርስ ወደ ማፋጨት ልቅሶ ወዳለበት ጥርስ ወደ ማፋጨት ትውሰዱታል የሚል ቃል ወጣ ይላል። በቃ አለቅ። እሺ ከዛስ ጌታም እውነት ነው መሀል ላይን አላፈርስም አላት ይላል። እውነት ነው ማለት ረስቶት ነበር ማለት ነው። አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን አለችው። ጥያቄ ምልክት አልነበረምን? ረስተኸው ነው? እስቲ ቆም ብለህ አስብ። ኢየሱስ ብዙ ነገር አንተ የመርሳት ነገር አለብህ መሰለኝ አይነት ነገር ኢየሱስ ላይ እግዚአብሔር ላይ ነው እንደዚህ የሚባለው። አልነበረምን? በጥያቄ ምልክት አንተስ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረምን? አላላትም። መድኃኔዓለም ክርስቶስ ምስክር ነው። አላላትም። ማን ይህንን ያለው? የኦርቶዶክስ ደብተራዎች ምን ለማድረግ ብለው ሆድ ለመሙላት ብለው የሰሯት አሻጥር ናት። አልነበረም ምን ስትለው ጌታም እውነት ነው መሀል ላይን አላፈርስም አላት። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። መዘኑት። አሁን ኮሚኩ ድራማው እየቀጠለ መጣ ማለት ነው። አጦዙት ማለት ነው። እግዚአብሔር እዚህ ቁጭ ብሎልሃል። ማርያም እዚህ በቀኙ ቆማለች። በላይ ሰብና 78ቱ ነፍስ እዚህ ጋር አሉ። ሚካኤል እዚህ ጋር አለ። እግዚአብሔር እዚህ ጋር፣ ማርያም፣ ውሃው ቆይ ጌታ፣ ማርያም፣ ውሃው የጠጣው በጎኑ ላይ ውሃ የሆነ ሄዳለች። 78ቱ ነፍስ ሚካኤል መልአኩ እና ምን ሆነ? ጌታ አስታወሰችው ማርያም ጌታ። እኔ የምልህ
ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነቴ ያገኛል ብለኸኝ አልነበረም? እና ይሄን ረስተኸው ነው እንዴ ለቅሶና ጥርስ ማፋጨት ወዳለበት ቦታ ውሰዱት ብሎ የሚል ቃል የምታወጣው? ምን እያደረግክ ነው ብላ ማርያም ኢየሱስ ክርስቶስን ስጠይቀው፣ እግዚአብሔርን ስጠይቀው ምን እየሰራ ነው? ረስተኸው ነው? ላስታውሰሃ አንተ ስምሽን የጠራ ተስካርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? ጥያቄ ምልክት። ረስተኸው ነው? ላስታውስህ አለችው። ከዛስ ጌታን ስታስታውሰው ጌታም እውነት ነው መሀል ላይን አላፈርስም ማለት። ይህንን ቅርሻታችሁን ታወጣለህ አልኩ ብራዘር፣ ታወጣላችሁ። አሁን የተነካው ከፍ ያለው ልዑል ስለሆነ ባለ ቦርጫም ባለ ጢማም ጳጳስ፣ ፓትርያርክ፣ ቆሞስ፣ መምህር፣ ቄስ፣ ዲያቆን፣ ምእመን፣ መላእክት ማንንም ቢሆን አንፈራ፣ ማንንም ቢሆን አንፈራ፣ እንፈጠፈጠልሃለን ማለት ነው። እንዲህ አይነቱን ተረት በአፍጢሙ እንደፈዋለን ማለት ነው። ያለ ገላጋይ አንተ ታች ኮፒ ሊንክና ሼር ታብ እያደረግ ትሰማለህ ማለት ነው። ያለ አማራጭ እሱ ነው። የተቀለደው በማ ላይ ነው? በጌታ ክብር ላይ ነው። በጌታ ክብር ላይ ነው። አይ እሱን ስትነካ ውስጤ የተቀበልኩት መንፈስ በጣም አልኩ በጣም ቆጣል። ጌታን ስትነካ ጌታን ስታቃልል እናቃልልልሃለን አልኩ። ጌታን የሚያቃልል መልአክ እንኳን ካለ ያን መልአክ እናቃልለዋለን። ጌታን የሚያቃልል ነቢይ፣ ሐዋርያ፣ ጻድቅ ማንም ቢሆን እሱን እናቃልለዋለን። እሱ የቀለለ ይሆናል። ጌታስ ለዘላለም የተፈራና የተመሰገነ ነው። አለቀ። ድንበር አታፈርስም ብራዘር። ኦኬ ኦ ሎርድ፣ ድንበር አታፈርስም። የማይነካ ስትነካ እንነካለን። ለምን ስንት ዓመት 1700 ለምን 7000 ዓመት አትኖርም? እንነካለን አልኩ። እንደ ዳዊት ድንጋዩን እንወረውረዋለን፣ እናወነጭፈዋለን። በሰራዊት ጌታ በእግዚአብሔር ስም ጎልያድ ግንባር ላይ ወድቃ የሕዝብ ተግዳሮት የሆነ ከእስራኤል ፊት እንቅፋት እንዲወገድ እናወነጭፈዋለን አልኩ። የምንወረውረው ድንጋይ የሕያው እግዚአብሔር ቃል ማለት ነው። እሺ ከዛስ መላእክትን አምጡልኝ አለ። መዝኑት አላቸው። ማርያም እዚህ ጋር አለችልህ፣ ጌታ እዚህ አለ፣ ውሃው አለ። በላይ ሰብ ያጠጣው ለዛ ሰው 78ቱ ነፍስ የተበሉት አሉ። ሚካኤልን ጌታ ምን አለው? ሚካኤልን ንሳ ሚዛን አምጣልኝ አለው። ለምን? ውሃውንና 78ቱን ነፍስ መዝንልኝ። ሳይመዘንልህ አታውቅም እንዴ ጌታ? አንተ ውሃና ነፍስ ተመዝኖ አታውቅም? እንኳን ጌታ አይደለም እኔ እንኳን አውቃለሁ። አንተ በስላሴ መልክና አምሳል የተፈጠርኩ ከውሃና ከ78 ነፍስ 78 ሰዎች እና ጥርኝ ውሃ፣ ጥንጥዬ ውሃ ማለት ነው፣ ጠብታ የምታክል እና ይህንን ጌታ ይህንን ውሃውና 78 ነፍስ መለየት አቅቶት ምን አምጡልኝ አለ? መላእክትንም ሚዛን አምጥታችሁ አለ እንዴ? ሲጀምር እዛ ሚዛን የተቀጠቀጠ ባሌስትራ አለ። ስለ እናቴ ስም ያጠጣውን ውሃ በአንድ ሚዛን፣ እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። ለምን? የነገሩን እውነተኝነት መለየት ስለተሳነው ጌታ በኦርቶዶክስ ትምህርት የነገሩን እውነተኝነት መለየት ስለተሳነው የውሃውን ክብደትና የነፍሳቱን ቅለት ወይ የነፍሳቱን ክብደትና የውሃውን ቅለት መለየት አቃተው። መለየት ስላቃተው ባሌስትራ ብረት አምጣና ፊት ለፊቴ ቆመህ 78ቱን ነፍስ በአንድ በኩል ውሃውን በአንድ በኩል አድርጋ መዝንልኝ አለው። ሲመዝንስ ይሄ እኮ ልም ያለ እኮ ሰይጣናዊ እኮ ነው የሆነ እኮ ትምህርት ነው። ሰይጣናዊ ምንድን ያልከኝ? ይሄ እኮ ማለት ጌታን እኮ መሳደብ እኮ ማለት ነው። ይሄ ማለት እግዚአብሔር አምላክ የሰው ልብ የሚያስበውን ያውቃል፣ ልብና ኩላሊትን ይመረምራል፣ ነገር ሁሉ በፊቱ የተራቆተና ሁሉ የተገለጠ ነው ብሎ የሚለውን የእግዚአብሔርን ቃል የሚጻረር እግዚአብሔርን ባሌስትራ ብረት፣ የተቀጠቀጠ ብረት ሲጀምር ቅዱስ ሚካኤል እጁ ላይ የለውም። ጎዶሮን የተባለ የጣሊያን ሀገር ያለ ጳጳስ ከሆነ ቄስ ጋር ተጣልቶ የተሰራ ፎቶ ነው። ያ ሚኒስከርት ፎቶ የለበሰው የሚካኤል ፎቶ ብላችሁ ያላችሁት ወጣ እኮ የአባባ ጎዶሮኒ ፎቶ መሆኑ እኮ ተረጋገጠ። ቅዱስ ሚካኤል አንተ ቀዊቤ ቅድመ ስእለከ ሶባ ወትር ሲለ እያልክ የምታድረው የአባባ ጎዶሮኒ ፎቶ ነው።
ቄሱና ጳጳሱ በነገር ተጠማምደው ጳጳሱን እንዲህ አድርጎ የሳለበት ፎቶ ሆኖ እኮ ተገኘ። በዘማሪ ዳጊ እጅ ጣለው የአባባ ጎዶሮኒ ፎቶ ማለት ነው። ሚኒስከርት የለበሰው ሚካኤል ፎቶ በሎ ተብሎ የተባለ የራሳችሁ ልጆች ጎርጉሮ አወጡት። ግልጽ አይደለም እንዴ? ገና ይመጣልሃል። የና አብዱል መሲድ እንማን የና አብዱል መጂድ ፎቶ ይመጣልሃል። አንተ በረከታቸው ይደርብህ እያልክ መሳም ብቻ ነው ያንተ ስራ። አባባ ጎዶሮኒ አባባ መኮሮኒ ያሉ ያመጡልሃል። ጥምዝ መኮሮኒ መሰለ የጫጨ ሽማግሌ አምጥተው በረከታቸው ይደርብህ ይልሃል። እንደ ቆራሌው ካገኘበት ሰብስበህ አታምታታም ስለ ብራዘር ዚ አታምታታ አባባ ጎዶሮኒ አባባ መኮሮኒ ይላል። ጥምዝ አሮጊት ያመጣልሃል። እድሜያ ሁሉ ስትቀልድ የኖረች ወገቧ እንደዚህ እንደ ከዘራ የዞረ ማለት ነው። ጉዳዩ ነው ንስሐ ካልገባችና ከሞተች እሷ የሰይጣን ራት ናት። ብራዘር በረከቷ ይደርብን ትባል አሮጊት የለም። ማንም አሮጊት ላይ በረከት አያድርም። ማንም ሽማግሌ ላይ የሱ በረከት እኔ ላይ የሚያድርበት የለም። አልሰማችሁም እንዴ ወንድሞቼና እህቶቼ? እንዴ ፍጹም ስጦታ በጎ በረከት ከሰማያት አባት እኮ ነው፣ ከሰማያት ከእግዚአብሔር ዘንድ ይወርዳሉ ይላል በያዕቆብ መልእክት ላይ። ከብርሃናት አባት ከሰማያት ይወርዳሉ ነው ያለው እንጂ ከሆነች አሮጊት በረከት ትቀበላለህ የሚባል የለም። የቅቤ ቅል ካለ ታውርስሽ አያትሽ እሱን ከሆነ ብለሽ የምትይው እና ምን ይሉልሃል? አንተ መንፈሴን በጣም ነው የሚያበሳጨው እኮ አልኩ። ጳውሎስ መንፈሱ ብስጭት አለበት ይላል። ኢየሱስ እኮ ጌታ ነው። ሚካኤልን ንሳ አለው። ከዛ ውሃውና 78 ነፍስ መዘንልኝ። ከዛስ ከ78 ነፍስ ያጥረኝ ውሃ መዘነ ይልሃል። ዋት 78 ሰዎች ተበልተው የ78 ሰዎች ነፍሳት ያለ ኃጢአታቸው ተበልተው በዚህ ጭራቅ ሰውዬ ማለት ነው። እናስ ውሃውና 78ቱ ነፍስ ተመዘኑ። ሚካኤል አምጥቶ ሚዛኑ በስላሴ ፊት መዘኑ። ከዛስ ሚዛኑ ውሃው እንዲመዝን አደረገ። 78ቱ ነፍስ ተመዘኑ። ያለ ኃጢአታቸውም ተበልተው የተመዘነ ወዴት ነው የሚሄደው? ወደ ሲኦል። የመዘነስ ወደ ገነት። በጣም የሚገርመው በአብነት ትምህርት ቤት ሁሉ ጭምር ሳይቀር ይህን ሲናገሩ እመቤታችን የዚህ ሰውዬ ውሃ ያጠጣው እንዲመዝን እሱ ባለበት በጥላው በኩል ጭንቅላቷን እንዲጋደል ላረገችና ጥላዋን ጣል ስታረግበት በሷ በኩል መዘነ። ይሄ ማለት ምን ማለት ነው? ኮራፕሽን አለ ማለት ነው። የት? በሰማያት። የስላሴ ፍርድ እንኳን በሙስናና በኮራፕሽን ይዛባል ብላ ትላለች ኦርቶዶክስ ተዋህዶ። ምን ይሳናታል እቺ ቅድስት ኩላዊት ብሎ ይላል። ተረታም ትውልድ የስላሴን መንግስት የስላሴን ፍርድ ልታዛባ ጥላዋን እንዲጣል አደረገች ብሎ በቅኔ ትምህርት ቤት ይተረካል። ያ 78 ነፍስ ሳይሆን ያ ጥርኝ ውሃ መዘነ። ከዛስ ያቺ ነፍስ አምላክን በወለደች በድንጋሌ ሥጋ በድንጋሌ በጸና የክብርት እመቤታችን አማላጅነት ድና መንግስተ ሰማያት ገባች። ሽፍታው ለምን? ይህን ውሃ ስላጠጣ። እሱ መንግስተ ሰማያት ሲገባ እነዚህ ያለ ኃጢአታቸው የተበሉ 78 ነፍስ ሲኦል ገቧ። ያለ ኃጢአታቸው ተበልተው። አዎ እናስ ሚዛኑም ላይ እነሱ መመዘን ሲገባቸው ምን እያሉ ነው? እግዚአብሔር ከሰው ነፍስ ይልቅ ውሃ ይበጥበታል። ውሃ ጠጡ ነው፣ ጠላ ጠጡ ነው። በቃ ይኸው ነው፣ ጠላ ጠጡ ነው። ቤቱ እኮ የኖርንበት ነው ብራዘር። ይሄ ቦርጭ እስክናወጣ ድረስ ነው የጠጣ ነው። ቦርጭ እስክናወጣ ድረስ ነው የበላ ነው። የነሜቴን ወጥና ደጀ ሰላም ተስካር የሙት ዓመት መታሰቢያ ዝክርና ምን የማይበላ ነገር አለ? አታምታታም ስል ብራዘር፣ ይህንን ውሸት እኔ ፊት አጽድቃው አንተ እውነት ልታደርገው አትችልም። የሰራዊት ጌታ እግዚአብሔር ረገጥ አድርጓል ማለት አንተ እዚህ ትተራመሳለህ። ከላይ አባቶች ሰምተዋል። ጥራት ይጎላቸዋል መጽሐፍቶቻችን ብለዋል። ጥራት ከጎደላቸው ምንድናቸው ማለት ነው? ቆሻሻ ናቸው ማለት ነው። መርጌታ ቅድም ያለው መጽሐፍቶቹን ቆሻሻ ነው ብሎ ያለው ምክንያቱስ ቆሻሻ ታሪክ ስለያዙ። እንዴት እግዚአብሔር አምላክን ይሳደባሉ? ምን ብለው? እግዚአብሔር ውሃን
የሰውን ነፍስ መለየት አቅቶት 78 ነፍስና አንድ ጥሩኝ ውሃ መለየት አቅቶት ሚካኤል ሚዛን አምጣልኝ ብሎ ባሌስትራ ላይ ተንጠልጥሎለት እሱ ነው የሚያውቀው። ማ አብ ወልድ መንፈስ ቅዱስ። እኔ ፊት አትቀልድበትም ስልህ በጌታዬ ላይ ይኸው መድኃኔዓለም ይፋረደኝ ስልህ የኤልያስ አምላክ ይፋረደኝ። እንደ ባኦል ነቢያት እናንተን ባናርድ የስተት ትምህርታችሁን ግን እናርደዋለን በእግዚአብሔር ቃል ሰይፍ ማለት ነው። እናንተ ትድኑ ዘንድ ሐሰት እና የሐሰት ትምህርት በእግዚአብሔር ቃል ሰይፍ በዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 እና 13 ላይ የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው ይላል። ይሄንን ሐሰት እናርደዋለን ያለ ርኅራኄ። ይሄንን ኤልያስ ሰዎቹን ያረደው ተረታ ተረትና ኮተታ ኮተት አልኩ። በቀርሜሎስ ተራራ ጫፍ ላይ ቆሞ በያው አምላክ በእግዚአብሔር ፊት የተወራረደ የዛ ነብይ አምላክ ይፋረደኝ አልኩ። ይፋረደኝ አልኩ። የዚህንም ሰው ስብከት ሰምቼ ነው ወደ ጌታ የመጣሁት። ለምን እንዳሰማኝ አላቅም። ጌታ የዛን ቀን ለመጀመሪያ ከጴንጤዎች አፍ ስብከተ ወንጌል የሰማሁት የዚህን ነብይ ስብከት ነበር የሰማሁት። የዛን ቀን በውስጥ የተሰማኝን እኔ የማውቀው። እዚህ ሌላ አልለፋለፍም። ይህንን የጻፉ ሐሰተኞች ነቢያት፣ ሐሰተኞች መምህራን፣ ሐሰተኛ ደብተራ ንስሐ ይገቡ ዘንድ ማለት ነው። ካልሆነስ የሰራዊት ጌታ እግዚአብሔር እጅ ትከብድባቸዋለች። አትጠራጠር አልኩ። ውሃ ከሰው በላይ መዘነ ይሏል። ውሃ ከሰው በላይ መዘነ። እግዚአብሔር ከሰው በላይ ውሃ ነው የሚበልጥበት ብላ ትላለች። በኦርቶዶክስ ተዋሕዶ ቤተክርስቲያን ውሃ ነው የሚበልጠው፣ 78 ነፍስ ግን አይበልጥም ነው የሚሉ። ለውሃ ስፍራ አላቸው፣ ለሰው ግን ስፍራ የላቸውም። ትምህርታቸውም ይህን መጽሐፍ የሚያስተምረን ይህን ነው። እግዚአብሔር በመልኩና በአምሳሉ የፈጠረው ትውልድ ላይ እግዚአብሔር በመልኩና በአምሳሉ በፈጠረው ትውልድ ላይ እንዲህ አይነት አንድ ተራ ንስሐ ያልገባ ንስሐ እንኳን አልገባም ስለበላቸው ሰዎች፣ ስለገደላቸው ሰዎች፣ ስላረዳቸው ሰዎች፣ ስለ 78 ሰዎች ይሄ ሰውዬ ንስሐ አልገባም። ንስሐ ሳትገባ የሰራዊት ጌታ ቅዱስ እግዚአብሔር አብ ለዘላለም ከኃይሉ ክብር ርቀህ በምትቀጣበት የእሳት ባህር ውስጥ ድቅድቅ ጨለማ ተዘጋጅቶልሃል። ከኃይሉ ክብር ርቀህ በዘላለም ጥፋት በምትቀጣበት ስፍራ ትሄዳለህ እንጂ ሚካኤልን ጠርቶ ሚዛን አምጣልኝ፣ በዚጋ ውሃውን በዚጋ ነፍሷን አድርጋችሁ መዝኑ፣ ማርያም ጥላዋን ጣለች። ለምን ሄዳ ላዩ ላይ አትቀመጥበትም? ሚዛኑ ላይ የሥላሴን መንግሥት ዙፋን እና ፍርዱን አታጣምምም። የጌታ እናት ማርያም እንኳን ብትሆን እንዴት መብት የላትም ስልህ ብራዘር፣ መብት የላትም። የሥላሴን መንግሥት የሥላሴን ፍርድ ልታጣምም መብትም ኃይልም ስልጣንም የላትም። ሚካኤል በለው ማንም በል ነቢያት በል ማናቸውም ማለት ነው ይለምናሉ፣ እግዚአብሔር ከሰማቸው ኦኬ። ከዛስ ውጪ በጥላ የምትደፋው በጥላ የምታታልለው ጡት በመቁረጥ የምታታልለው ማለት የምታስፈራራው ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ፊቴን እሰነጥቃለሁ ብላ ማለት ነው የምታስፈራራው ኢየሱስ የለም በዙፋኑ ላይ። ማርያም የምታስፈራራው ኢየሱስ የለም። ማንም ግን በፊቱ ሊቆም የማይችል ኦኬ። ጌታ ግን አለ። ጌታ ግን አለ ብራዘርዬ። ኦ ሎርድ የኔ አባት ለዘላለም ስም ይባረክ። ጌታ ግን አለ። ዙፋኑ ጽድቅና እውነት የሆኑ ሲናገር በጽድቅ ይናገራል፣ ሲፈርድ በጽድቅ ይናገራል። ለእስራኤል ቤት ሲናገር ጌታ ነው እንደዚህ ነው ያለው። እናንተ የያዕቆብ ቤቶች ሰማያትና ምድርን በውስጥ ያሉትን ፍጥረታት የፈጠረ እግዚአብሔር ምን አለ? እናንተ የያዕቆብ ቤቶች በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ቅንን ነገር እናገራለሁ፣ ጽድቅንም አወራለሁ። ጽድቅ መሰረቱ ነው፣ ዙፋኑ ነው ብራዘር። እውነት አድሎ በሱ ዘንድ የለም። ቀነ ቀጠሮ አይሰጥም፣ ይግባኛ የለበትም። ምስክሮች አይጠሩም። እግዚአብሔር ሲፈርድ እሱ በፈረደው ፍርድ ፊት ቆሞ ሚካኤል በክንፉ እያላተመ የእሱን ፍርድ ሊያዛባ አይችልም አልኩ ብራዘር። ያ የሰማይ የምድር ጌታ በዚህ እረኛ ውስጥ ሆኖ ይነግራል። አይችልም። ሚካኤል መብት የለው።
ንጉሱ ከፈረደ ፈረደ ነው በቃ። ይግባኝ የለውም፣ ቀነ ቀጠሮ የለም። ተሳስተሃል አይባልም። አይሉም ብራዘር አይሉም። ልክ ማወቅ ጥሩ ነው ስልህ አትንካ እዚህ አካባቢ እሺ። አትድፈር። የጽዮኑ አለት ያደቅሃል ይፈጭህማል። ስርና መሰረትህን አይተውም እግዚአብሔር። ስድብ ነው ለጌታ። ሚዛን አምጡልኝ ብሎ ማለት ስድብ ነው። እንዴት ስድብ ሆነ? ሚዛን የተሰራው ለሰው ልጆች ነው። የነገሩን እውነተኝነት ክብደትና ቅለት መለየት ስለሚያቅተን በቃ 5 እና 10 ኪሎ ስኳር መለየት ስለሚያቅተን በቃ ነጋዴዎች ሰሩልን ማለት ባለሙያዎች ሰሩ። እሱንም እኮ እያሰሩ እየሸቀቡ ሁሉ ጭምር እኮ ነው አይደል? ያስሩት አለ አይደል? መርካቶ በርበሬ አንተ 1 ኪሎ ገዛው ብለህ ስትሄድ 1 ኪሎ ያልሞላውን ይሰጡሃል። እሱ እኮ በደጉ ዘመን ነው እንደውም ትክክለኛ ፍርድ ትክክለኛ ሚዛን የተባለው እየቋጠሩ እየጨመሩ እያስረዘሙ ምናም ነገር እያሉ ማለት ነው። እዛ ሚካኤልን ሚዛን አምጡልኝ ዋት ነው እንዴ? እግዚአብሔር ለካ ዱቄት በሚዛን እንደሚለካ ሰዎች እንደሚለኩት እየለካ እሺ፣ ጠጋ አድርገው ሚዛኑን መታ አድርገው መታ ትንሽ ወደዚህ ትንሽ እንትን በለው። የወፍጮ ቤት ትይዝላችኋል ያለ ሚዛን ነካ እናደርጋታለን። ትልቁ ሚዛን ማለት ነው። ቆይ አንድ አፍታ ቆሞ ሴንተር ላይ ሆነ ውሃ ልኩ ትክክል ነው ምናምን እንደዚህ እያለ እግዚአብሔር ዞር በል ዘማዊና ጠማማ ትውልድ አምላኬ እንደዚህ አይፈርድም፣ በጽድቅ ይፈርዳል። ጠጋ አድርገው ምታው። ትንሽ ቀረው ሚካኤል፣ ትንሽ በትንሿ ጣትህ እንዲህ ትንሽ ነካ አድርገው። ኖ ሄደ በጣም አስጠጋው። እንትን አልኩ በጣም አበዛው። ትንሽ ጠጋ አድርገው መልሰውና ሄደ። አትቸኩል ብዬ ስልህ እያለ እግዚአብሔር እንዲህ አይመዝንም። አንተ ጠማማ ትውልድ ንስሐ ግቡ። አይመዝንም። ስድብ ነው ይሄ ለእግዚአብሔር። ሙልጭ አድርጎ እግዚአብሔር መሳደብ ነው። ንስሐ ነው የሚያስፈልጋችሁ። እንዲህ አይነት ብልግና አንጸፈ ስታበቃ ደግሞ አንተም ብሎ ጌታ እኛ ያለ ጌታ ማናለ ትለኛለህ እንዴ? የት ታውቁትና አይኑ እንደምታይ አይፈርድም፣ ጆሮም እንደሚሰማ አይበይንም። ለምድር የዋሃን በጽድቅ ይፈርዳል። የአብርሃም አምላክ ስም ይባርክ። በጽድቅ ይፈርዳል። ለምድር ትሑታን ይበይናል። ኦ የኔ አባት፣ ኦ የኔ ጌታ ለዘላለም ስም ይባረክ። የት ነህን ብሎ የሚለው ኤርምያስ የሚለው ና የኛ ነብይ፣ ና የኔ ነብይ፣ ና የኛ ነብይ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ ሃሌሉያ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ስለዚህ እግዚአብሔርን በመፍራት ደስታውን ያያል። አይኑም እንደምታይ አይፈርድም፣ ጆሮም እንደምሰማ አይበይንም። ለምድር የዋሆች በጽድቅ ይፈርዳል። በጽድቅ ይፈርዳል። በቅንነት ይበይናል። በአፉ በትር ምድርን ይመታል። በከንፈሩ እስትንፋስ ክፉዎችን ይገድላል። ምክንያቱስ የወገቡ መታጠቂያ ጽድቅ፣ የእግዚአብሔር ጽድቅ፣ የወገቡ መታጠቂያ ጽድቅ፣ የወገቡ መቀነት ታማኝነት ይሆናል። ማነው? መሲሁ የዳዊት ልጅ የእግዚአብሔር ልጅ መሲሁ፣ ከድንግል የተወለደው የአብርሃም ልጅ መሲሁ። ሌላኛው ነቢይ ምን ይላል? ሌላኛው ነቢይ ና አባቶቼ ላስቆጥርህ። አንተ አባ እንትና ትለኛለህ እንዴ? አባ እንትና አቡነ እንትና ትለኛለህ። ወደዛ ዞር ታደርጋለህ። ይሄን የአረብ ሽማግሌና አገር በቀል አሮጊትና ሽማግሌዎች ማለት ነው። እነሱን ጥግ ታደርጋለህ። ካልሆነ እኔ ጠርጌ ከጎዳና ላይ በእግዚአብሔር ቃል አስወግድልሃለሁ። እንዲህ ይላል። ምን ትላለህ ኤርምያስ? እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። ሃሌሉያ! ይሄ ድምፅ ነው የናፈቀን ይላል እግዚአብሔር። እንደ ንጉሥ ይነግሣል፣ ይከናወንለትማል። በምድርም ፍርድንና ጽድቅን ያደርጋል። ለፍርዱ ስህተት የለበትም። በስሜት አይናገርም፣ በችኮላ አይፈርድም።
በስተት የተደረገ በሱ ዘንድ የለም ብቻ ሳይሆን ለዘላለምም አይኖርም። በስተት የተደረገ የለም። ይፈርዳል። ንጉሱ ይፈርዳል። መሲሁ ይፈርዳል። በዙፋኑ ላይ የተቀመጠ እግዚአብሔር ልጅ የዳዊት ልጅ ይፈርዳል። በጽድቅ ይፈርዳል። አንተዬ በጽድቅ ይፈርዳል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ካለ በኋላ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ብራዘር፣ በጽድቅ ስሙ በተነገረበት ቦታ ሁሉ ይሄ ነው። ጻድቅ ጌታ በጽድቅ ይፈርዳል። ቅዱሱ ጌታ በጽድቅ ይፈርዳል። በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል። ይህን ጌታ ነው አየህ፣ እዚህ ቁጭ አድርገው ሚካኤል ንሳ ባለ እንትን ሚዛን አምጣ ውሃውን እዚህ አድርጉት፣ 78 ነፍስ እዚህ አድርጉት። ጌታ እዚህ ቁጭ ብሎልህ ሲመዘንለት ፊቱ እንደዚህ ሲደረግ መታ አድርገው ጠጋ አድርገው ትንሻቸው እኩል ብዙ አትፍጠን ምናምን ነገር እያለ ማለት ነው። ጌታዬን እንዲህ ተሳድባችሁት የዘመኔ ቁጥር ይለቃልኩ። የኤልያስ አምላክ ይሄን ነቢይ የጠራ ጌታ ታሪክ ይደግማል አልኩ። ኤልያው ነቢይ ይህንን አባት ጠርቶ በእስራኤል ላይ ተሐድሶን ያመጣ፣ እግዚአብሔርን የተጋፉ በእስራኤል ተራሮችና ኮረብቶች ላይ የቆሙ ለዘመናት ሲመለኩ የነበሩ በዓልም በለው አስታሮት ማንም በለው ማንም እነሱን በዘመኑ ያው አምላክን እግዚአብሔርን ቀርሜሎስ ተራራ ላይ ቆሞ ጠርቶ እሳትን ከማውረድ የተነሳ የእግዚአብሔር ክብር ለእስራኤል እንደተገለጠ እነዛ ያመለኳቸው ጣዖታት ሁሉ በድን ሆነው ባመለኳቸው ሰዎች ፊት መልስ መስጠት እስከማይችሉ ድረስ ባሪያውን ከዛ ተራራ ላይ ሆኖ ሰምቶ በእሳት የመለሰለት አምላክ የሕያው አምላክ የእግዚአብሔር መንፈስ ምስክር ነው አልኩ። ታሪክ ይደገማል ምድራችን ላይ። በእግዚአብሔር ቃል ላይ የተዘባበቱ፣ በእግዚአብሔር ቃል ላይ የቀለዱ፣ በኢትዮጵያ ተራሮችና በኤርትራ ተራሮችና ሸለቆች በየቤታቸው በየሰው ልብ ውስጥ የሚታጠንላቸው ለዘመናት የቆዩ የሙታን መንፈስ እግዚአብሔር አምላክ በኤልያስ ላይ ባስቀመጠው የመንፈሱ ኃይልና ቅባት ከምድሪቱ ላይ እነዛን ርኩሳንን እንደጠረገ ከምድሬ ላይ ከሰው ልብና አይምሮ ውስጥ መጥረግ ይጀምራል። ጀምሮታል። እኔ እንኳን በጥቂቱ የዚች የ10 ዓመት በሚዲያ ላይ እንኳን የጮኩት ጩኸቴ ከንቱ ሆኖ አልቀረም። ወንድሞቼ እዚያ ያሉ እነ መርጌታ ከዛሬ 20 ዓመት ምናምን ነገር በፊት 14 መጽሐፍ የጻፈ በዚሁ ጉዳይ ያደርገዋል እግዚአብሔር። አትጠራጠረኝ አልኩ። ጥግ ይዘህ እየሳቅህ እያሾፍክ ጴንጤሙን ኦርቶዶክስሙን ታያለህ። እግዚአብሔር ጉልላቶቹን ምታ፣ በራሳቸውም ላይ ሰባብራቸው ብሎታል። ያን የላም ጠባቂ ነቢይ አሞጽን ጠርቶ ምታ ጉልላቱን ባናታቸው ላይ ሰባብር ብሎታል። እግዚአብሔር ከላይ ይጀምራል አልኩ። አንተ ቀልድ እዚህ ያኔ ኤርሚያስን ማን እንደላከው ታውቃለህ? ያኔ ወንድሞቼን ማን እንደላካቸው ታውቃለህ? የሰራዊት ጌታ እግዚአብሔር ስሙ ተነቅፎ፣ ስሙ ተሰድቦ፣ ስሙ ተዋርዶ፣ መንግስቱ ተተፍቶበት እሱ እየተካደ እሱ ባዘጋጀው መንግስት ውስጥ ይገባሉ እየተባለ በምድሬ ላይ የተቀለደ አውሬ በጌታዬ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳ ብርሃን በሆነው በመንፈስ ቅዱስ ኃይል የዘንዶውን አራንት ረግጠዋለሁ። የዘንዶውን ካፉ የወጣ እንዲህ አይነት ትምህርትን እናፈርሳለን። የሥላሴ መንግስት፣ የሥላሴ ዙፋን፣ የሥላሴ ፍርድ በፍጡር አይገለበጥም ነው ብዬ የምልህ። አይገለበጥም።